ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በምዕራብ ሐረርጌ ሀገረ ስብከት በጭሮ ከተማ የሚኖሩ የእስልምና እምነት ተከታዮች ማዕድ አጋሩ። በምዕራብ ሐረርጌ ዞን በጭሮ ከተማ የሚገኙ የእስልምና እምነት ተከታዮችና የከተማው የመንግስት ሥራ ኃላፊዎች በደብረ ጽዮን ቅድስት ልደታ ለማርያም ካቴድራል በመገኘት ሲቀድሱና ሲያስቀድሱ የቆዩትን ካህናትና ምዕመናንን ማዕድ አጋርተዋል። የሁለቱ የእምነት ተቋማት አባቶችና አማኞች አብሮ የኖረ ፍቅራቸውን በማጠናከር የከተማዋን ሰላም በማስጠበቅ የተጀመሩ የልማት ስራዎችን በመስራትና በመደገፍ እንደ ቀድሞው በፍቅርና በመደጋገፍ አብሮ ለመኖር ቃል እንደገቡም የምዕራብ ሐረርጌ ሀገረ ስብከት ባደረሰን መረጃ ለማወቅ ተችሏል። በጭሮ ከተማ የሚኖሩ የእስልምና እምነት ተከታዮች ከዚህ ቀደምም ለኦርቶዶክሳውያን ተመሳሳይ ማዕድ ማጋራታቸውም ይታወሳል። ካህናት በመረጃ ላይ የተመሰረተ አገልግሎት መስጠት እንደሚገባቸው ተገለጸ። ይህ የተገለጸው በሰሜን ወሎ ሀገረ ስብከት የወልዲያ ከተማ አስተዳደር ቤተ ክህነት የወልዲያ መድኃኔዓለም ካቴድራል ቤተ ክርስቲያን ከሚያዝያ 2 ቀን እስከ ሚያዝያ 4 ቀን 2017 ዓ.ም ድረስ ለ3 ተከታታይ ቀን የሚቆየው ለደብሩ አገልጋይ ካህናት ስልጠና መሰጠቱን ተከትሎ ነው። ተለዋዋጭ በሆነው ዓለም ውስጥ የሚኖር ካህን የሚከሰቱ ችግሮችን ለመፍታት የዕለት ተዕለት መረጃ ያስፈልገዋል ያሉት የወልዲያ መድኃኔዓለም ካቴድራል ቤተ ክርስቲያን አስተዳዳሪ መላከ ምሕረት ቆሞስ አባይን አለማማረ መረጃ የሌለው ካህን የቤተ ክርስቲያንን አገልግሎት ለመስጠት ይቸገራል ብለዋል። ለ3 ተከታታይ ቀን የሚቆየው ስልጠና ከ30 በላይ ካህናት ተሳታፊ ሲሆኑ ክብረ ክህነትን ጨምሮ ሥርዓተ ቤተ ክርስቲያን፣ 7ቱ ሚስጥራተ ቤተ ክርስቲያን፣ መንፈሳዊ አገልግሎት፣ የጊዜ አጠቃቀምና ሌሎች የስልጠና ርዕሶች እንደሚነሱ በማህበረ ቅዱሳን የወልዲያ ማዕከል ሚዲያ አገልግሎት ዋና ክፍል በላከልን መረጃ ለማወቅ ችለናል። ማህበረ ቅዱሳን በነገው ዕለት ሁሉን ማዕከላት የሚያሳትፍበት የምስጋና መርሃ ግብር እንደሚያከናውን ተገለጸ። ማህበረ ቅዱሳን ሁሉንም ማዕከላት ጨምሮ በየዓመቱ የሚያካሂደው የምስጋና ቀን በያዝነው ዓመት በነገው ዕለት ዓርብ ሚያዝያ 3 ቀን 2017 ዓ.ም እንደሚያከናውን ተገልጿል። የማህበረ ቅዱሳን አባላት በዓለም አቀፍ ደረጃ በአንድነት የሚቆሙበትና በጋራ የሚያስቀድሱበት ዕለት ከመሆኑም በተጨማሪ የቻሉ ሁሉ ቅዱስ ሥጋውና ክቡር ደሙን የሚቀበሉበት እንደሆነ የሕዝብ ግንኙነት ምክትል ሥራ አስኪያጅ ዲያቆን ሲሳይ ብርሃኑ ገልጸዋል። የውጭ ማዕከላት በሀገር ውስጥ ባለው መልኩ መርሃ ግብሩን እንዲያደርጉ የሚጠበቅ ይሆናል ያሉት ዲያቆን ሲሳይ ራስን በማዘጋጀት በጋራ በመሆን ለእግዚአብሔር ምስጋና የምናቀርብበት ነውም ብለዋል። በሀገር ውስጥና በውጭ ባሉት የማህበረ ቅዱሳን ሁሉም መዋቅሮች የሚከበረው የምስጋና ቀን በየዓመቱ ሆሳና በዓል ቀድሞ ዕለተ ዓርብ የሚከበር መሆኑንም ገልጸዋል። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።